ሶስተኛው የዓለም ጦርነትን እየጠራ ያለው ማዕበል። ባለፉት 48 ሰዓታት በመካከለኛው ምስራቅ ምድር የታየው ድራማዊ ክስተት ዓለምን በስጋት አናውጧል። በእስራኤል፣ በአሜሪካ እና በኢራን መካከል የቆየው የቃላት ጦርነት አቅጣጫውን ቀይሮ ወደ ቀጥተኛና አውዳሚ ወታደራዊ ግጭት ተሸጋግሯል። ቀጠናው ከመቼውም ጊዜ በላይ ወደ ከፍተኛ የጦርነት አዘቀት ውስጥ እየገባ መሆኑን የሚያሳዩ ምልክቶች ጎልተው እየታዩ ነው። የሁቲዎች ድንገተኛ ተሳትፎና የቀይ ባህር ስጋት። ከየመን ተራራማ ስፍራዎች የተተኮሱ 2 የባላስቲክ ሚሳኤሎች ወደ እስራኤል መወንጨፋቸው የጦርነቱን መልክ ቀይሮታል። የየመን ሁቲ አማጽያን በታሪካቸው ለመጀመሪያ ጊዜ በቀጥታ በእስራኤል ላይ ጥቃት በመሰንዘር በጦርነቱ ተሳታፊ መሆናቸውን አውጀዋል። ምንም እንኳ እስራኤል የሚሳኤል መከላከያ ስርዓቷን በመጠቀም ጥቃቱን ማክሸፏን ብትገልጽም የሁቲዎች ወደ ጦርነቱ መግባት ግን ለዓለም ንግድ ወሳኝ የሆነውን የቀይ ባህር መስመር ለከፍተኛ አደጋ አጋልጦታል ተብሏል። የኢኮኖሚው አውሎ ንፋስ እና የነዳጅ ዋጋ ንረት ደግሞ ሌላኛው ዜናችን ነው። ጦርነቱ በምድር ላይ ብቻ ሳይሆን በዓለም የኢኮኖሚ ገበያ ላይም ክፉኛ እያረፈ ነው። ስትራቴጂካዊ የሆርሙዝ ሰርጥ መዘጋቱን ተከትሎ የነዳጅ ገበያ መናጋት ታይቶበታል። የብሬንት ነዳጅ ዋጋ በአንድ ጊዜ ተስፈንጥሮ ከ100 ወደ $115 በመድረሱ የዓለምን ኢኮኖሚ እያናወጠው ይገኛል። ይህ መዘጋት በኢነርጂ አቅርቦት ላይ የሚያሳድረው ጫና ለአውሮፓና ለሌሎች አህጉራት ትልቅ ራስ ምታት ሆኗል። የሊባኖስ ሰማይ ስር ያለው ሰቆቃ። ሊባኖስ የዚህ ግጭት ዋነኛ ሰለባ የሆነች ትገኛለች። የጸጥታ ሁኔታው መባባሱን ተከትሎ ከ700,000 በላይ ዜጎች ቀያቸውን ጥለው ተሰደዋል። ታዋቂው የቤይሩት ዩኒቨርሲቲና ትምህርት ቤቶች ተዘግተው የጦርነት ድባብ ሰፍኖባቸዋል። አሜሪካ በሀገሪቱ የሚገኙ ዜጎቿ በአስቸኳይ እንዲወጡ ዳግም ጥብቅ ማሳሰቢያ ሰጥታለች። የአሜሪካ እግር የኢራንን መሬት ከረገጠ ሬሳቸውን በሬሳ ሳጥን ሆኖ ይወጣል። የኢራን ባለስልጣናት የሰጡት ከባድ ማስጠንቀቂያ። ሌላኛው የጦርነቱ ነበልባል ደግሞ የአሜሪካ የምድር ወረራ እቅድና የኢራን አስፈሪ አጸፋ ይሆናል። የመካከለኛው ምስራቅ ፍጥጫ ወደማይመለስበት ምዕራፍ እየተሸጋገረ መሆኑን የሚያሳዩ አዳዲስ መረጃዎች ከዋሽንግተን እየወጡ ነው። ጦርነቱ በአየር ድብደባ ብቻ ሳይወሰን ወደ ምድር ላይ ፍልሚያ ሊያመራ እንደሚችል ተገምቷል። የዋሽንግተን የተወሰነ የምድር ኦፕሬሽን። የዋሽንግተን ፖስት እንደዘገበው ከሆነ አሜሪካ በኢራን ግዛት ውስጥ የሚካሄድ የተወሰነ የምድር ላይ ኦፕሬሽን ሊሚትድ ግራውንድ ኦፕሬሽን እያዘጋጀች ነው። ለዚህም እስከ 10,000 የሚደርሱ ወታደሮች ሊሰማሩ እንደሚችሉ ታቅዷል። ፕሬዝዳንት ዶናልድ ትራምፕ የመጨረሻውን ትዕዛዝ ባይሰጡም ወታደራዊ ዝግጅቱ ግን በከፍተኛ ፍጥነት እየተከናወነ ይገኛል። የዚህ ኦፕሬሽን ዋና ዓላማ የኢራንን የሚሳኤልና የኒኩሌር መሠረተ ልማቶች ሙሉ በሙሉ ማውደም እንደሆነ ይገመታል። የኢራን ድንገተኛ ጥቃት በአሜሪካ የጦር ሰፈር ላይ። ኢራን ዝም ብላ አልተቀመጠችም። በሳዑዲ አረቢያ የሚገኘውንና ለአሜሪካ ስትራቴጂካዊ ጠቀሜታ ያለውን የፕሪንስ ሱልጣን አየር ኃይል ጣቢያውን በድሮንና በሚሳኤል ደብድባለች። በደረሰው ጥቃት ከ10 እስከ 15 የሚሆኑ የአሜሪካ ወታደሮች ላይ የመቁሰል አደጋ ደርሷል። የጦር አውሮፕላኖች፣ ነዳጅ የሚሞሉ ትላልቅ ታንከርና የተለያዩ አውሮፕላኖች ጉዳት ደርሶባቸዋል። ይህም ኢራን ማንኛውንም የአሜሪካ እንቅስቃሴ በቅርብ ርቀት መምታት እንደምትችል ያሳየችበት እርምጃ ሆኗል። የእስራኤል የኢንዱስትሪ ቀጠናዎች በጭስ ተውጠዋል። ኢራን ወደ እስራኤል የላከቻቸው ረዥም ርቀት ተጓዥ ሚሳኤሎች በቴል አቪቭ አቅራቢያ የሚገኝ ቁልፍ የኢንዱስትሪ ቀጠና ላይ እና የኬሚካል ፋብሪካዎችን ኢላማ አድርጓል። የፍንዳታው ድምፅ በመላው ከተማ የተሰማ ሲሆን የፋብሪካዎቹ መመታት በአካባቢው ላይ ከፍተኛ የጭስና የኬሚካል ስርጭት ስጋት ደቅኗል። ጠላት በይፋ የድርድር ምልክት እያሳየ በምስጢር ግን ወረራ እያቀደ ነው ሲሉ መሐመድ ባጋር ቃሊባፍ የኢራን ፓርላማ አፈ ጉባኤ ገለጹ። ከዚህ በመቀጠል አሁን ከዚህ በኋላ የሚሆነውን የውጊያውን ውጥረት ወደ ኢራን እምብርት የዘለቀበትንና የቴህራን ሰማይ በእሳት የተቃጠለበትን
ዜና እነሆ እንላችኋለን። የቴህራን ጥቃትና የስትራቴጂካዊ ተቋሞቶቿ ውድመት። አሜሪካና እስራኤል የኢራንን የአጸፋ ጥቃት ተከትሎ ወደ ቀጥተኛና መጠነ ሰፊ የአየር ድብደባ ተሸጋግረዋል። ይህ ጥቃት የኢራንን ወታደራዊ የጀርባ አጥንት ለመስበር ያለመ ይመስላል። የኢራን ወታደራዊ ክምችት ኢላማ መሆን። የአሜሪካና የእስራኤል የጋራ የአየር ኃይል በኢራን ውስጥ በሚገኙ ቁልፍ ወታደራዊ ተቋማት ላይ ያነጣጠረ የተቀናጀ ጥቃት ፈጽመዋል። በዋናነት የሚሳኤል እና የድሮን ማምረቻ ፋብሪካዎች፣ የኢራን ዋነኛ የማጥቂያ መሳሪያዎች የሆኑት ድሮኖችና የሚመረቱባቸው ስፍራዎች ክፉኛ ተደብድበዋል። የአብዮታዊ ዘብ ዋና መስሪያ ቤት፣ የሀገሪቱ የጥበቃ መዋቅር እምብርት የሆኑት ቢሮዎችና የአየር መከላከያ ስርዓቶች ላይ ጉዳት ደርሷል። የባንዳር ካሚል ውድመትና የኒውክሌር ስጋት። ለሆርሙዝ ሰርጥ እጅግ ቅርብ የሆነችውና ስትራቴጂካዊ ጠቀሜታ ያላት የባንዳር ካሚል የወደብ ከተማ ከፍተኛ ድብደባ አስተናግዳለች። ከዚህም በላይ ከኒውክሌር ጋር ግንኙነት አላቸው የተባሉ አንዳንድ ተቋማት ጥቃት እንደተፈጸመባቸው ተዘግቧል። ይህም የኒውክሌር ጨረር ስርጭት ሊያስከትል ይችላል በሚል ቀጠናውን በስጋት ላይ ጥሎታል። በጨለማ የተዋጠችው ቴህራን። በዋና ከተማዋ ቴህራን አካባቢ የተፈጸሙትን የአየር ድብደባዎች እጅግ ኃይለኛ ከመሆናቸው የተነሳ የከተማዋ የኃይል አቅርቦት ተቋርጦ አንዳንድ የከተማ ክፍሎች ሙሉ በሙሉ በጨለማ ተውጠዋል። የኢራን መገናኛ ብዙሃን የጥቃቱን ዜና ቢያሰራጩም እስራኤልና አሜሪካ ግን ስለ ቴህራኑ ጥቃት እስካሁን በይፋ የሰጡት ማብራሪያ የለም። ይህ የዝምታ ጦርነት ደግሞ ቀጣይ እርምጃ ምን ሊሆን ይችላል የሚለውን ጥያቄ ይበልጥ አሳሳቢ አድርጎታል። የኛ ኃይሎች ማንኛውንም የአሜሪካ የምድር ጦር ለመቀበል ዝግጁ ናቸው። ምላሻችንም ግልጽ ነው። ውርደትን በፍጹም አንቀበልም። የኢራን ማስጠንቀቂያ። እነሆ የዚያ አስከፊ ዜና ማጠቃለያ የዲፕሎማሲው ውጥረት የሚታይበት የመጨረሻው የዜና ክፍላችን ነው። የሰላም ጥሪ ወይስ የጦርነት ሽፋን? በመካከለኛው ምስራቅ ያለው የጦርነት ነበልባል ዓለምን ወደ ሶስተኛው የዓለም ጦርነት አዘቀት እየገፋት ባለበት በዚህ ወቅት ዲፕሎማሲያዊ ጥረቶች ቢጀመሩም በጥርጣሬ ደመና ተሸፍነዋል። የፓኪስታን የሰላም ጥሪ። የፓኪስታን የውጭ ጉዳይ ሚኒስትር ኢስሐቅ ዳር በሀገራቸው አስተናጋጅነት በአሜሪካና በኢራን መካከል ትርጉም ያለው ንግግር እንዲጀመር ጥሪ አቅርበዋል። ዓላማው አሁን ላለው ግጭት ሁሉን አቀፍና ዘላቂ መፍትሄ ማምጣት፣ ቀጠናውን ከጥፋት መታደግና የነዳጅ ገበያውን ማረጋጋት የሚሉ ናቸው። የሬሳ ሳጥኑ ማስጠንቀቂያና የኢራንን ቢተኝነት። ይሁን እንጂ የኢራን ባለስልጣናት የሰላም ጥሪውን በጥርጣሬ ነው የተመለከቱት። የፓርላማ አፈ ጉባኤ መሐመድ ባጋር ቃሊባፍ ድርድሩ አሜሪካ ለምታቅደው የምድር ላይ ወረራ እንደ ሽፋን የምትጠቀምበት ነው በማለት አጣጥለውታል። የኢራን ወታደራዊ አመራሮችም በበኩላቸው የአሜሪካ እግር የኢራን መሬት ከረገጠ ሬሳቸው በሬሳ ሳጥን ሆኖ ይወጣል በማለት እጅግ ከባድና አስፈሪ ማስጠንቀቂያ ሰጥተዋል። የወደፊቱ እጣ ፋንታ ምን ይሆን የሚለው የብዙዎች ግርታ ሲሆን አሁን ያለው ሁኔታ በሁለት ጫፎች ላይ የቆመ ነው ይላሉ። የዲፕሎማሲው መንገድ። በፓኪስታን በኩል የቀረበው ጥሪ ተቀባይነት አግኝቶ ውጥረቱ ከረገበ ሌላው ይህ ውጥረት የሚቀንስበት ሂደት ይሆናል ተብሎ ይጠበቃል። የወረራው መንገድ አሜሪካ የቀደችው 10,000 ወታደሮች ወደ ኢራን ምድር ካስገባች ግጭቱ መላውን ዓለም ወደማይወጣበት ቀውስ ሊከተው ይችላል ይላሉ የዘርፉ ተንታኞች። በሊባኖስ በሺዎች የሚቆጠሩ ተፈናቃዮች መጠለያ ፍለጋ ሲንከራተቱ በቴህራንና በቴልአቪቭ ሰማይ ስር የሚሳኤል ድምጽ ሲሰማ ዓለም ትንፋሿን ውጣ የሚቀጥለውን የኃያላኑን እርምጃ እየተጠባበቀች ትገኛለች። ባለፉት 48 ሰዓታት የተከናወኑትን አበይት ዜናዎች አንኳሩን መርጠን አቀረብንላችሁ። መረጃውን ከተለያዩ ዓለም አቀፍ መገናኛ ብዙሃን የተጠናቀረ ነው። ለታማኝ የመረጃ ምንጭ ቻናላችንን ሰብስክራይብ ያድርጉ፣ ላይክ፣ ሼር አድርገው ለወዳጅ ዘመዶ ያጋሩ። ሰላም፣ ፍቅር፣ ጤና፣ ቸር ነገር ሁሉ ተመኘንላችሁ። ሰናይ ጊዜ። ኦምኒያ ቲዩብን ለታማኝ መረጃ ሰብስክራይብ ያድርጉን።